አሁን ላይ የተከሰቱ ያሉ ነገሮች በሙሉ የሶስተኛው የዓለም ጦርነት የመጀመሪያው ሂደቶች ናቸው። በቀጣይ ደግሞ ከባድና ሁሉን አቀፍ ግጭት ይከሰታል በማለት በርካታ ባለሙያዎች ማስጠንቀቂያ እያሰሙ ነው። ዓለም በሕገ ደንብና በመተዳደሪያ ቻርተር ስር የመገዛቷና የመተዳደሯ ነገር እያበቃለት መጥቷል። በአሁኑ ሰዓት በዓለማችን የትኛውም ጉልበቱ ያላቸው ሀገራት ያለምንም ተጠያቂነትና ያለማንም ጠያቂነት ያሻቸውን ማድረግ ጀምረዋል። ዓለም አቀፍ ሕገ ደንቦች፣ የመግባቢያ ሰነዶች፣ መጠበቅ ያለባቸው መርሆች፣ አግባብነትና ሕጋዊነት የሚባሉ ለወትሮ ሀገራት ይተዳደሩባቸው የነበሩ ነገሮች አሁን ላይ ቃላት ብቻ ሆነዋል። ትርጉምም ጉልበትም ፋይዳም የሌላቸው ባዶ ቃላት። መላው ዓለም የቬንዙዌላው ፕሬዝዳንት ማዱሮ ላይ በተደረገው ነገር ቢደነግጥም ዶናልድ ትራምፕ ግን በዚህ አትገረሙ፣ ከዚህ የባሰ የትኛውንም ነገር አደርጋለሁ፣ ያሻኝን በሙሉ እንዳላደርግም ከህሊናዬ በስተቀር ማንም ሊያግደኝ አይችልም ብለው በይፋ ተናግረዋል። መላቅጡ የጠፋቸው ኔቶና የአውሮፓ ሀገራትም ትራምፕን እባክዎ አፈሙዞን ከግሪንላንድ ወደ ቴሄራን አዙሩ ብለው እየተማጸኗቸው ነው። የቤት ስራቸውን በሚገባ ጨርሰው ለሚመጣው ሁሉ ዝግጁ ሆነው በተጠንቀቅ ቆመው ያሉት ሩሲያ፣ ቻይና እና ሰሜን ኮሪያ ደግሞ ከኢራን ጋር በተያያዘ አንድም የውጭ ኃይል ጣልቃ ከገባና ጥቃት ካደረሰ በፍጹም አንታገስም፣ የመጨረሻው መጀመሪያም ይሆናል ብለዋል። ዓለም በየማዕዘኑ ሕግ አልባ ሆና ግራ የተጋባችበት የዚህ ዘመን ፍጻሜም የደፈረሰውን በሚያጠራው ጦርነት ይሆናል የሚለው ስጋት አይሏል። Today, the world sits on the brink of a third world war, with experts sounding the alarms and world leaders preparing for the worst possible scenario. Denmark is increasing its military presence in and around Greenland, with troops from Germany and other European nations. A Danish troop transport plane landed at Greenland's capital Nuuk overnight.